ዛሬ በመጀመሪያ ጊዜ ለእናንተ የኤግዚት ኤግዛም ሼር ለማድረግ እንዳለው። ይህ ደግሞ ኤግዚት ኤግዛም ስትወስዱ ማድረግ ያለባችሁ ቅደም ተከተል ነገሮች ማሳባችሁ ነው። ኤግዚት ኤግዛም ላይ የሚያጋጥማችሁ ነገር በዚህ ዝግጅት ደግሞ ማድረግ ቻናል ሰብስክራይብ ማድረግ እንደሚችሉ ተስፋ አድርጋለሁ። ጠቅማው በጣም ሆኖ ካገኛችሁ ደግሞ ቪዲዮ ላይ ማድረግ ጀምሩ። እናንተ የሚያስፈልጉ ወሳኝ የሆኑ 5 ነጥቦች እናነሳለን። ከዛ ይሄን ሀሳብ ከጨረሳችሁ በኋላ እናንተ ደግሞ ጥያቄ ካላችሁ ኮመንት ላይ ታስቀምጡልኛላችሁ። ወሳኝ ኤክስፒሪየንስ አለኝ። ከዛ ተነሳ ደግሞ የተለያዩ ነገሮች እናንተ ሼር ለማድረግ ያክል ኤግዚት ኤግዛም እንደጋርገት እንዳለኩኝና የነዚህ ራስን ማድረግ አለብኝ ነገር ሲልክ እንዳውጣው እናንተ በዚህ ቪዲዮ ሼር ማድረጋችሁናል። ከእናንተ የምጠበቀው ይህ ቪዲዮ እስከ መጨረሻ መከታተል ነው። እናንተ የሚሆነው 5 ፖይንቶች አዘጋጅላችኋለሁ። ስለዚህ ከዛ ውስጥ ማድረግ ያለባችሁ ነገሮችን እናንተ ጥንቃቄ ማድረግ ከመግባታችሁ በፊት መጠበቅን ማወቅ ያለባችሁ ነገሮችን አንድ ላይ እንደምናነሳለን። መጀመሪያ ግን የምናደርገው ምንድነው? ለምሳሌ ጥናት መጠን ከዘጋጀን በኋላ መልስ ጥያቄ መጣ በኋላ መልስ አመራረጥ ለማድረግ ያለብን ነገር ነው። መልስ አመራረጥ ለማድረግ ያለባቸው ነገር ምንድነው? ብዙ ጊዜ ቾይሶቹ ስስብ መቅደም ነው ወይም መከተል ያለብን ነገር የት ነው በሚል ጥያቄዎቹ ለምሳሌ የተሰጠው ሰዓት ኮንስታንት 3 ሰዓት መሆን ከሆነ ከ3 ሰዓቱ ውስጥ ምን ያክል ጥያቄ እንዳለ ደግሞ ቼክ ታደርጉና 100 ጥያቄ ሊሆን ይችላል። ከ100 ጥያቄዎቹ ማስቀደም ያለብኝ የት ነው? አንድ በአንድ ስቴፖችን ኔክስት ፕሪቪየስ ያልኩ መጨረስ ነው ያለብኝ ወይስ አንድ በፈለግኩት እንትን መስራት ያለብኝ ነው ብላችሁ ትወስደሆነ ማድረግ ያለባችሁት የሚጀምረው ቀላል የሆኑ ጥያቄዎችን መስራት ነው። ይሄ ማለት የማለፍና ያለማለፍ ቻንስ 50% ሲሆን ቀለል ያሉ ጥያቄዎችን ስክሮል ያደረግን መቀየር እንችላለን። ምክንያቱም ስክሪን ላይ በጣም ቀላል ነገር ስለሆነ 100 ጥያቄዎችን ሼድ ያልተደረጉ የመጀመሪያ 100 ለእኛ ቀላል ነው የሚሉ ጥያቄዎችን ስክሮል ያደረግን ወይም ስቴፕ ስቴፕ ኔክስት ፕሪቪየስ ሳንል ክሊክ በማድረግ ጥያቄው ከ1 እስከ 100 ያለው በዚህ ስክሪን ላይ እንደምትመለከቱ እንደዚህ ይቀመጣል። ከዛ አንድ የከፈለው አንድ ክሊክ ማድረግ ነው። 10 የከፈለው 10 የምቻ ክሊክ ማድረግ እንጂ ከ1 እስከ 10 ኔክስት ወይም ወደኋላ ለመመለስ ፕሪቪየስ ያልኩ መምጣት አይጠበቅብኝም። ስለዚህ እናንተ ማድረግ ያለባችሁ ነገር ጥያቄ ቀላል ጥያቄ መጀመሪያ መጨረስ ነው። ከዛ ቀላል ጥያቄዎችን ደግሞ እንዴት እናገኛለን ካላችሁ ከአጣላ ከ100 ጥያቄዎች እናንተ ማድረግ ያለባችሁት ክሊክ ያደረጋችሁ አንደኛ 2 ጥያቄ ማለት 1 እስከ 10 መሄድ ይቻላል። እንደገላችሁ በኋላ የ10ኛው ክሊክ ማድረግ ካሁን ደግሞ የ20ኛው የ30ኛው ክሊክ ያደረጋችሁ የመጀመሪያ ቀላል የሚሉ ጥያቄዎችን ሰለክት አድርጋችሁ ከጨረሳችሁ በኋላ ከዛ ደግሞ ትንሽ ክብድ የሚሉ እንደገና ደግሞ ትንሽ ማሰብ የሚፈልጉ ጥያቄዎች ካሉ በተደጋጋሚ መንፈስ ሲሆን እነሱን በመምረጥ መጀመሪያ ቀላል የሚሉ ጥያቄዎችን መስራት የሚጠበቅባቸው። እሱ ደግሞ 100 ጥያቄዎችን እንዴት አድርገን ኔክስት ያለ ምንጨርሰው እና የምትሉ ከሆነ ኔክስት ፕሪቪየስ ሳንል ልክ የምናደርገው ምንም ላይ ነው። ጥያቄው ላይ ብቻ ነው። አንደኛ የሆነ አንደኛ ላይ 10ኛ የሆነ 10ኛ ላይ 20ኛ የሆነ 20ኛው ላይ ላይ ብቻ ቁጥር ክሊክ ስናደርግ በቀላሉ ጥያቄዎችን ሰርተን የመጨረስ ቻንስ ይኖራል ማለት ነው። በተጨማሪ ደግሞ ጥያቄውን ለመጀመር ምን ያክል ደቂቃ ነው መጠበቅ ያለብን የሚል ጥያቄ ተነስቶ ነበር ባለፈው። ከዚህ በፊት ያለው ቪዲዮ ላይ ኤግዚት ኤግዛም ሰርቼ የለቀኩት ቪዲዮ አለ። እሱ ላይ የተነሳው ምን ያክል ደቂቃ ነው መጠበቅ ያለው። ለምሳሌ ጀምሮ የሚባልበት ሰዓት ላይ ከስንት ደቂቃ በኋላ የምንጀምረው የሚለው ላይ እናንተ ዩዘር ነው የሚሰጣል። ፓስወርድ ከተሰጠ በኋላ ኮምፒውተሩ እናንተ የራሳቸው ኮምፒውተር ከተከፈተ በኋላ ብዙ ቆይታ ያስፈልግ። ምክንያቱም ደቂቃ የተሰጠ ኮንስታንት ስታርት የሚልበት ሰዓት ላይ ራሱን የቻለ ደቂቃ ስላለ ስክሮል ያደረግ 100 ደቂቃ ከተሰጠ ከ100 ደቂቃ በራሱ ብዙ እየቀነሰ ስለመጣ የተሰጠችውን ሰዓት ለመጠቀም ያክል ስታርት ከማለት በፊት እናንተ ሎግን አድርጋችሁ ራሳችሁን ፓስወርድ በማስገባት ሬዲ ናችሁ መጠበቅ ያለባችሁ። ምክንያቱም እንደ ሀገር አቀፍ የሚሰጠው ፈተና ስለሆነ ሎግን ማድረጋችሁ በፊት ደቂቃውን ደርስ ሆነ ሎግን አድርጋችሁ ሲጨርሰው የተወሰነ ደቂቃ በራሱ ስለሚሄድ የመጀመሪያ መሆን ያለበት ሎግን አድርጋችሁ ሬዲ ያደርጋችሁ እናንተ ፓስወርድ ዩዘር ነው ማስገባታችሁ ክፍት ሆኖ መጠበቅ ነው ማለት ነው። ከዛ በተጨማሪ ደግሞ ከጨረስን በኋላ ያለው ቆይታ እንዴት ነው የሚለው ላይ ከጨረሳችሁ በኋላ ያለው ቆይታ ብዙ ደቂቃ ለምሳሌ 2 ደቂቃ ማክሲመም 2 ደቂቃ 3 ደቂቃ ሊገር ይችላል። ከዛ በኋላ ደቂቃው ከማለቁ በፊት የመጀመሪያዎቹን ሼድ የተደረጉን ያልተደረጉ ቼክ ማድረግ። ምክንያቱም ቅድም ቴክስት እንደ ፕሪቪየስ ያላችሁ መሄድ ያለባችሁ የሚለውን እንትን ላይ ያለውን በፈለጋችሁ ቁጥር ክሊክ ያደረጋችሁ የጥያቄውን የመምረጥ አማራጩ እዛው ስላለ እናንተ ማድረግ ያለባችሁ ምንድን ነው? አጠቃላይ የተመረጠው ጥያቄ ልክ ይሁን አይሁን ብቻ ሼድ የተደረገው መሆን ያለ መሆኑ በደንብ ቼክ ማድረግ አለባችሁ። ምክንያቱም
የስድስቷ ደቂቃ የቀረችው 2-3 ደቂቃ ምናምን የምትሆን ከሆነ ሼድ የተደረገው መልስ የተመረጠ ነው። ሼድ ያልተደረገው ወይም በጥቁር ያልተቀባ ወይ ያልተወከረ ነጭ የሆነ መልስ ያልተመረጠ ስለሆነ ሼድ ያልሆነ ነጭ ያለበትን ቶሎ ብላችሁ ቼክ የማድረግ ነገር ነው መስራት ያለባቸው። አጠቃላይ ሼድ የሆነ መሆኑ ቼክ ካደረጋችሁ በኋላ መልሱ ትክክል ይሁን አይሁን ሰዓቱ በጣም ትንሽ ሲሆነች ወዲያው ሳብሚት ማድረግ አለባችሁ። ምክንያቱም ሳብሚት የማታደርጉበት ሰዓት ላይ 2-1 ደቂቃ ሲቀር በሲስተም ኢሹ ምክንያት ኮምፒውተሩ ራሱ ሊዘጋ ስለሚችል እና በተለያዩ ኬዞች ስታክ አድርጎ እንትን ስለሚል የሚጀምረው አጠቃላይ ሼድ መሆኑን ማረጋገጥ፣ ከዛ ባዶ ካለ ቶሎ ብሎ ገብቶ ሼድ ማድረግ እና የሆነ መልስ መምረጥ፣ ከዛ ሳብሚት መረጣችሁ ታቆማላችሁ። እስከሚጀምር ድረስ ምን ያክል ደቂቃ መጠበቅ አለብን የምለው ደቂቃ ኮንስታንት ይሰጣል። ለምሳሌ ጀምሩ እስከሚባል ድረስ እናንተ ሎግን አድርጎ መግባት። ሎግን ስታደርጉ ደግሞ የራሳቸው ፓስወርድ አለ ይዛቸው መሄድ አለባቸው ማለት ነው። ፓስወርዱ ሊሰጣ ቀደም ብሎ ፈተም ለነገ ብሎ ለነገ ነው። ለነገ ከሆነ ምሳሌ ዛሬ አይዲያቸው ስለሚሰጥ ከአይዲ ተጨማሪ ደግሞ እናንተ ዩዘር እና ፓስወርድ ስለሚሰጥ እሱን ሬዲ ናችሁ ማለት በማይንድ ወይም ሴቭ አድርግ መያዝ ይችላል ምናምን ብላችሁ መያዝ አይጠበቅባቸው። መጀመሪያ የግድ በወረቀት ነው መሆን ያለበት እንጂ ለመያዝ መሞከር የለባችሁ። ምክንያቱም ብዙ የሚረብሹ ነገሮች ስላሉ ሊረሳ ስለሚችል እሱ በፔፐር ይፈቀዳል። በፔፐር ይዛችሁ መገኘት አለባችሁ ማለት ነው። ነገር ግን ተጨማሪ መልስ የምትመርጡበት ሰዓት ላይ አንድ መልስ ለምሳሌ ኤ ነው እንበልና ኤ ቾይስ ከመረጣችሁ በኋላ ቢ ወይም ሲ መምረጥ ስትፈልጉ ወዲያው ክሊክ የምታደርጉት ቢ አይደለም። መጀመሪያ ኤ ከመረጣችሁ ክሊር ማይ ቾይስ የሚለው አማራጭ መጨረሻ ያለውን መምረጥ አለባቸው። ክሊር ማይ ቾይስ እንትን መጀመሪያ ኤ የመረጥኩት ከሆነ ኤና ክሊር አልፈለኩትም ምናምን ብላችሁ ክሊር ማይ ቾይስ ማለት ሙሉ መሰረት ነው። ከሰራችሁ በኋላ ወንድ ይሆናል ሲ ሊሆን ይችላል። የፈለጋችሁ ከመረጣችሁ በፊት ክሊር ማይ ቾይስ የሚለውን መርጣችሁ እንዳትረሱ። ከዛ በተጨማሪ ደግሞ ጥያቄው በጣም ይሄ ዲፕሊ ሞቃ ሳይሆን እንደ ስፔሲፊክ ወይም የሚያስቸግር ሳይሆን እንደ ሆሊስቲክ ወይም ጀነራል አይዲያ ነው አብዛኛው ማለት ነው። እሱን ደግሞ ዲፔንድ መሆን ያለባቸው አብዛኛው ብሉፕሪንት ላይ እናንተ ስለምሰል ብሉፕሪንቱን በደንብ ቼክ ማድረግ የሚፈልግ ለምሳሌ ብሉፕሪንቶች ላይ ዲፔንዱ ናቸው። መጀመሪያ እንዳጠቃላይ ዲፕሊ አንደርስታንድ ሊኖራቸው ይገባል ስለ ሳብጀክቱ። ከዛ በተጨማሪ ደግሞ የተረዳችሁበትን በምን ቼክ ታደርጋላችሁ? ብሉፕሪንት ላይ በተሰጠው ዶክመንት በደንብ ቼክ ማለት ነው። ብሉፕሪንት ላይ የተሰጠው ዶክመንት ደግሞ ሙሉ ሀሳብ የተጨምቆ አጠቃላይ ወጣትን ስለሆነ ከሱ ጋር በተገናኘ ደግሞ ብሉፕሪንት ላይ ያለችውን ሀሳብ ኮፒ ታደርጉና ቻትጂፒቲ ላይ ራሱ ገብታችሁ ማጥናት ትችላላችሁ ማለት ነው። ምክንያቱም ሜን ፖይንቶች ስለሚያወጣ እናንተ ፈተና በተቃረበ ጊዜ ዲፕሊ ማጥናት ሳይሆን አጠቃላይ አይዲያውን በደንብ ኮንሰፕቱን አንደርስታንድ ለማድረግ ማድረግ ነው የሚጠበቅባቸው ማለት ነው። ስለዚህ ከዚህ በዘለለ ብዙ ነገሮችን ማንሳት አለብን። በትንሹ ይበቃችኋል ብዬ አስባለሁ። በተጨማሪ ደግሞ ማንሳት ያለበት ነገር ካለ ቤት የምትፈልጉ ነገር ካለ ይሄ የመጀመሪያ ጊዜ ቪዲዮ ነው። ስለዚህ ማብራሪያው ማለት ነው። በሌላ ቪዲዮ ደግሞ ተጨማሪ ነገሮችን ይዤ እመጣለሁ። በሌላ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ ይብዛላችሁ። ይህም ተጨማሪ ነገሮች ማግኘት ስትፈልጉ ደግሞ ቴሌግራም ሊንኩን የሚሰጡ ቁጥር ነካችሁ ቀጥታ ወደ ቴሌግራም በመግባት የተለያዩ ነገሮች መጠየቅ ትችላላችሁ። ይህን ዩቲዩብ ቻናል ሳብስክራይብ ማድረጋችሁ